በውስጧ ያለው የተሰራው እባብ ሞቷል ብለህ ጸልይ። ማነው እጢው ውስጥ ያለ ማንኛውም ነገር እብጠት ይቅለጥ ብለህ ጸልይ። የቀለጠው በደም መልክ ወጣ። በጣም አስገርሞኛል። ጌታ ትልቅ ነው። ደስ ብሎኛል። ኢየሱስ ዘመንን ይባርክ። አሜን። ምን ሆነልህ? ምስክርነት ምንድን ነው ያለ? እግዚአብሔር ባለፈው ማታ ላይ ጸሎት ገብቼ ነበር እዚህና እና ስም እየጠራህ ነበር አንተ። በአጋጣሚው ጌታ መንፈስ ቅዱስ ሰናይት የምትባል ሴት የምታውቅ ማን ነው ምናምን ብለህ ጠይቀህ እኔ ነኝ ብዬ መለስኩልህ። ከዛ ምን ሆናለች ሰናይት በጣም ተጨንቃየሁ ምን ሆና ነው ምናምን ስትለኝ ያው ዘመዴ ነበር። ልጇ ታማ ሪፈር ተብላ ነበረ። ከዛ የልጅቷንም ስም ነገርኩና ቤዛ ነው ስሟን እየጠራ ጸለይክላት አስታወስኩራለ ምናምን ብዬ እና እዛ ሄዳ እዚህ መጀመሪያ ስታይ ምንም አያሳይም እብጠት ብቻ ነበረና እዛ ከሄደች በኋላ ከዚህ በፊት ብዙ ኦፕሬሽን ስላላት ማህፀኗ ላይ እብጠት አለው አሏት። ከዛ ደግሞ በቃ በጣም የሚገርመው ጌታ እኔ ለራሴ ነበር የገባሁት፣ ግን ጌታ በቃ ያላመኑ ናቸው። እውነቴን ነው የምነግርህ፣ ያላመኑ ናቸው። ግን በአንድ ሰው ተጠቅሞ ሌላውን ማዳን እንደሚችል ኢየሱስ እና ዶክተሮቹ ያሏት ከዚህ ሰዓት በኋላ ባትመጪ ኖሮ 24 ሰዓት ቢሞላሽ ሟች ነሽ አሏት። ይገርም ነው። እና የዛን ቀን ከተጸለየ ማግስት ሕክምና ላይ አድርገዋት መድኃኒት ምናምን እየሰጧት ነበር። እኔ ደውዬ ለወንድሞ ወደው ነገርኩት። በማግስቱ ጠዋት ጌታ ቀድሟል፣ ሞት አይሆንም፣ እባቡ ሞቷል፣ የተሰራ ነገር ፈርሷል ብዬ ነገርኩት ለሱ። አሜን አለኝ። ያው የማያምኑ ናቸው፣ ግን በቃ አሜን ብሎ ተቀበለኝ። መድኃኒት ሰጥተዋት ከማህፀኗ ሲወጣ የነበረው የተቆራረጠ ደም በጣም ብዙ ማለት ነው። ከየት መጣ ማይባል ማለት ነው። ምንም አያሳይም። አልትራሳውንድ ላይ ምንም አያሳይም። በሌላም በማሽን ምንም አያሳይም። እብጠት ግን አለ። ኢየሱስና ዶክተሮቹ አሏት 24 ሰዓት ብትቆይ አንድ ቀን ብትቆይ ሟች ነሽ አሏት። በሄደች ቀን ነው አንተ የጸለይክልኝ። በሄደች ቀን ማታ ነው፣ ጠዋት ሄዳ 8 ሰዓት ነው። እነሱ 8 ሰዓት 9 ሰዓት ነው የገቡት እዛ እና እኔ ማታ ደግሞ 8 ሰዓት ነው እዚህ ሲጸለይ የነበረው። ጌታ ኢየሱስ ደረሰላት። ቆማ መሄድ አትችልም ነበረ። በሁለተኛው ነው በሶስተኛው ቀን ሆስፒታል ራሱ ሲያስገቧት እየገፏት ነው ያስገቧት። እንትን በዊልቸር መቆም ማትችል ማህፀን ላይ ስለሆነ ችግሩ። በሁለተኛው በሶስተኛው ቀን ሲያስወጣት ቆማ ነው የሄደችው። አሁን መጣለች። አሁን ቤት ናት ተመልሳ። አሁን ቤት ነች። እና ጌታ ቀደመ፣ ሞትን ቀላዋ ያነሳ። እና ዶክተሮቹም በማግስቱ አንተ በጸለይክ ማግስት የተናገሩት አንድ ቀን አድረሽ ቢሆን እዚህ ባትመጪ ሟች ነበር። እና ጌታ ደረሰ። ጌታ ትልቅ ነገር አደረገ።